ከ7 አይነት የመድኃኒት እንክብሎች በላይ ገና በቅጡ 8 ዓመት ላልሞላች ታዳጊ ሕፃን በየዕለቱ መውሰድ ቀላል የሚባል ተግዳሮት አልነበረም። ልጅቱ የሆድ ህመም ችግር አለባት ብቻ ይሉናል። የችግሯ ምንጭ ግን ውሉ እንደጠፋበት ግር የተቆጣጠረ እንደነበር የገባን መጨረሻ ላይ ነበር። ለእናቲቱ የግል ቋጠሮዋ ሳይበቃት ያለ አባት ታሳድጋት የነበረችው ልጅ ላይ ያርፍ የነበረው አጋንንታዊ ጥቃት በስተመጨረሻም በቅርቡ ጠቅልሎ ሊያሰናብታት የተዘጋጀ የጥልቅ የጨለማው ዓለም ምክር ምኞቱ በገሃዱ ዓለም ሲገለጥ እንደነበር ይፋ ወጣ። ዮርዳኖስ በሃያዎቹ መጨረሻ ላይ ትገኝ የነበረች የአንዲት ልጅ እናት ከቤት ስትወጣ ሽቅርቅር ያለች የውስጥ ብሶቷ ለማንም ተከፍቶ ያልታየ ግራ ግብት ያላት ብትሰራ ጠብ እንዳይል ተደርጎ በጨለማው ዓለም የተተበተበ ቋጠሮ ሕይወቷ የተገመደ መፍትሄ ፈላጊ ክርስቲያን እህት ነበረች። ያ ሁሉ ጉድና ጋሬጣ ከጨለማው ዓለም መናፍስቶች የተንኮል ደባ ጋር የተቆራኘ ነው ለማለት ይቸግር ነበር። እንደ ዮርዳኖስ ያሉ ብሩህ አእምሮ ያላቸው ሰዎች እንዲህ ሊቆጣጠሩ ችለዋል ብሎ ለማሰብ በእርግጥ የሥጋ ዓይን ሳይሆን ሰማያዊ እይታን ይሻልና። በዚህ ታሪክ ውስጥ እንግዲህ የዮርዳኖስን እውነተኛ ታሪክ ከጅማሬ የነበረውን ምጥ በፍጻሜ ምን እንደተከሰተ አብረን እንከታተል። የአገልጋዩ መድብሎች። አገልጋዩ መድብሎች ብሎ የሚጠራቸው በብዙ ውጣ ውረድ ውስጥ አልፈው አዲስ ታሪክ የተጻፈባቸውን በተስፋ መቁረጥና በውድቀት ውስጥ ተሻግረው ቀን የወጣላቸውን የተጎበኙ ፈርጦችን ነው። አገልጋዩ በጥሪውና በተልእኮ ውስጥ የገጠመውን እውነተኛ ታሪኮች ይዘግባል። በዚህ አምድ ውስጥ የታሪኩ ፍሰት፣ ዓመተ ምሕረቱ፣ ስፍራው፣ ወቅቱ ሁሉ ነገር ያልተሸራረፈና ያልተበረዘ ሐቅ ሆኖ በየፈርጁ ይቀርባል ማለት ነው። የታሪኩ ጅማሬ። እኔ ውዷ ባለቤቴ እንዲሁም በዚያም ወቅት የ5 ዓመት የልደት በዓሏን ለማክበር ትንደረደር የነበረችው የመጀመሪያዋ ሴት ልጄ፣ ገና 1 ዓመት ያልደፈነችው ጨቅላ ሕፃናችን እሷን ጨምረን ሸክፈን በስቶክሆልም የሚገኘውን የአየር ማረፊያ አርላንዳን ለቀነው በሰፊው ሰማይ ስር ተንጣለልን። 2015 ዓመተ ምህረት ቀዝቃዛው የሆስት አየር ጆሮ የሚገነጥል ንፋስ ከሚንሸራሸርበት የስቶክሆልም አየር ጠባይ ዓመቱን ሙሉ ሰው ወደማያስቀይመው ምርጡ የአዶ ገነት አዲስ አበባ አየር ጠባይ ሁካታና የሳቅ መንደር ወደ ሆነችው አትጠገቤ ቀዬ መዝለቅ ማለት በእውነት ረሃብን ለማስታገስ መታደልን ይጠይቃል። ለዓመታት እግራችንን ሳትረግጥ የቆየችውን እትብታችን የተቀበረባትን እንጀራ በሌማት ስንቆርስ ያደግንባትን ውዷ ሀገራችን ጋር ተመልሰን መገኘት የፈጣሪን እርዳታ ይፈልጋል። ከሀገሩ የወጣ ሁሉ መቼ ሞላለትና። ዘመድ አዝማዱ፣ ወዳጅ ጓደኛ ሁሉ በጉጉት ይጠብቀን ነበር። የስንት ክፍል ሰራዊት ሆኜ ስመለስ እናት አባቶቼ አቅፈው ስመው ሊመርቋቸው የሚናፍቁ የአዲሱ ትውልድ አካል ለቤተሰቡ ማስተዋወቅ ታላቅ ደስታን ይፈጥራል። ለአገርህ ያብቃህ የሚለው ምርቃት ውሸት እንዳይመስላችሁ። በልታችሁ ጠጥታችሁ ብትጠግቡ እንኳን መቼም ቢሆን ያለ ሕዝባችሁ ሙላትና የመከናውን ስሜት ጨርሶ አይሰማችሁም። ይሁን እንጂ የጉዟችን እቅዱ ሰምሮ ይህን ሰላም ስንል ያኛውን ጎብኝተን እያልን ስናወጣ ስናወርድ በነበረባቸው አጀንዳዎቻችን ውስጥ ግን እነማንን በሰማያዊ ጠል ሊያረሰርስ የነማንን ቋጠሮ ሊፈታ እንደፈለገ የሚጠቁመው ሰማያዊ አጀንዳ ቀጥሎ ራሱን አግዝፎ ጠበቀን። ዮርዳኖስ የመጎብኘት ዕጣም ሳላስበው መሃል መንገዴ ላይ አላሳልፍ ብሎ ተደነቀረ። እናም በምጥና በጭንቀት ውስጥ አልፈው በጊዜው ከታሰቡት ፈርጦች መካከል አንዷ የመሆን ዕድልን ለማግኘት ዕጣ ፈንታ ወደቀላት ዮርዳኖስ። አገልጋዩና ዮርዳኖስ የተገናኙበት ሰማያዊ ቀጠሮ
ዕለቱ እሁድ ማለዳ ፍክት ባለው የጠዋት አየር ቀኔን ተቀበልኩት ይላል አገልጋዩ። ከቅጥር ግቢያችን ውጪ የሰዎች ድምፅና የተለያየ አይነት እንቅስቃሴ ዳና ምድር ለሰው ልጆች እንደተፈጠረች የምር ማስረጃ ያለው ተዚህኛው ተራ ከኛ ሀገር ደጅ ነው። ሳስበው የቁጥራቸውን ማነስና የእድገታቸውን ጥግ ስትመለከቱት ብዙ ተባዙ ምድሩን ሙሉአት የሚለውን ጥቅስ ለስዊድኖች ሳያነቡት የተዘለለ አምድ ይመስላል። ጠብቋት በሚለው ግን የተስማሙ ይመስላሉ። ግዟት በሚለው ላይ የበለጠ አምሮባቸዋል። ተዛኛው ሀገር ተርታ ባህሪያቸውን ደግሞ ስትመለከቱ ከተወሰነ የድምፅ ቶን በላይ ጮክ ብሎ ማውራት እንኳ መቀጫ የሚያስከፍል ይመስላል። ሁሉ ሰው በራሱ ዓለም ዛቢያ ላይ ሲሽከረከር ማስተዋል የዕለት ተዕለት የኑሮ ዘይቤያችን ሆኖ ከሰነባበተ ብዙ ዓመት ተቆጥሮ ነበር። ዘመድ ከዘመዱ ወዳጅ ከወዳጁ መጠያየቅ የኛ ትልቁ መለያችን የኢትዮጵያውያን ሲሆን ቡናው እንኳን ያላጣጭ ጣዕም ኖሮት አያውቅም። ምንም እንኳን የሥራ ባህላችን የበለጠ ማደግ ቢኖርበትም አብሮ የመብላትና የመጠጣት የመፈላለግ አሻራችን ግን የበለጠ እየጠነከረ ቢሄድ ተመራጭ ይሆናል። ለማንኛውም ተርቤው ወደ ነበረው የቤተሰቤ ጨዋታና ወግ፣ የባልንጀራ መፈላለግ፣ በየነገሩ ሁሉ ውይይት አዲስ ተመዝጋቢ ሆኜ መኮምኮሙን ተያያዝኩት። እሁድ ማለዳዬን ከእናቴ ቤት የደንቡን ቁርስ አድርሼ ደህና ዋሉ ብዬ ተሰናብቼ እነ ዮርዳኖስ ወደሚያመልኩበት ብዙም የሰው ቁጥር ወደማይታይበት መለስተኛ ቤተ ክርስቲያናቸው አቀናሁ። መጋቢያቸው በጣም ወዳጄ የምለው የልቤ ሰው የልጅነት ጓደኛዬ ነው። በዚያን ዕለት ላገለግል አልነበረም አካሄዴ። እንዲያው አብሬያቸው ላመልክ፣ ለመገናኘት፣ ለመተያየት ልበለው እሱም አይደል የጠማኝ። እንግዲህ ተርሻ ምርምር ከኛው መንደር ተነስቼ እያሳበርኩ ወደ ቄራ ተጓዝኩ። ወትሮ ያኔ ታገሬ ሳልወጣ እንደማደርገው ሁሉ ቀለል ያሉ ትራንስፖርት እየተጠቀምኩ በውይይቱ ውስጥ ፈገግ የሚያሰኝን ነገር ጣል እያደረኩ ጥሜን መቁረጤን ገፋሁበት። ሰው አለበት የሚባለውን የትራንስፖርት ዘርፍ ሁሉ መጠቀም ዋናው ምርጫዬ ነበር። አንዳንድ በቅርበት የሚያውቁኝ ወዳጆቼ ይህ ጠባይ በጣም ገርሟቸው አይቻለሁ። ፕሮግራሙ ተጀመረ። መጋቢውም ኑሮዬን በስዊድን ስቶክሆልም ያደረኩ ወዳጁ በመካከላቸው መኖሬን ጠቅሶ ሲያበቃ ለአንድ ለሁለት ለሶስት ደቂቃ ያህል ሰላም እንድላቸው እድሉን ሰጠኝ። ይቺ ቤተ ክርስቲያን እንግዲህ መጋቢ በሆነው በዚህ ወዳጄ የተመሰረተች ስትሆን የማምለኪያ ስፍራቸውን በዚህ ህንፃ ማለትም የእርሱ ቤተሰብ በገነቡት የግለሰብ ኮንዶሚኒየም አይነት ይዞታ ያለው ለባለ ትዳሮች ይሁን ለላጤዎች የተዘጋጁ የሚከራዩ ቤቶች ያሉት ወጥ የሆነ ህንፃ ነው። የቤተ ክርስቲያኒቱ አብዛኛው አባላቶችም ወጣቶች ሲሆኑ ከግል ዩኒቨርሲቲ በአካውንቲንግ የትምህርት ዘርፍ የተመረቀችው ዮርዳኖስም ከመካከላቸው አንዷ ነበረች። እንዳልኳችሁ ወጥቼ ሰላም ብቻ እንድላቸው ግብዣውን ባመቻቸልኝ መሰረት ተረከብኩት። እኔም አላቅማማሁም። ቀጠል አድርጌ ስሜን፣ ባለትዳርና የሁለት ልጆች አባት መሆኔን፣ በቅርቡ ከአውሮፓ የመጣሁ እንደሆንኩ ምናምን በተሰጠችኝ ትንሽ ደቂቃ ውስጥ ተንፍሼ ሳላበቃ አንድ በግልጽ ያስተዋልኩት ነገር ተሰማኝ። አገልጋዩ በሰላምታ መካከል የተሰማው ነገር እንደነበር ይናገራል። ይህ የተሰማው ነገር ምን ይሆን? እስቲ ከታሪኩ ምላሽን እንጠብቅ። ዮርዳኖስ ማለት ከወጣት የቤተ ክርስቲያኒቱ አባላት መካከል አንዷ ስትሆን በሂሳብ መዝገባ አያያዝ ጉዳይ ላይ ለቤተ ክርስቲያኒቱ ድርሻ ከሚያበረክቱት አንዷ ነበረች። ሙያዋ ስለነበር ለምን ጉዳይ እንደነበር በውል ላስታውሰው ባልችልም ያን ዕለት ለሰላምታ ከፊታቸው ቆሜ ንግግር እያደረኩ በነበረበት ወቅት ከኋላዬ ትንሽ ወደ ጎን አለፍ ብላ ቆማ እንደነበር አስታውሳለሁ። አንዳች ክብደት ያለው አጋንንታዊ የጨለማ ጫና እንደነበር ተሰማኝ። ራሱን ገልጦ የማያውቀው የገሃነም ደጅ ከሷ ሕይወት ጋር ተቆራኝቶ ተንሰራፍቶ ሊሰርቅ ሊያርድ በሚችልበት ደረጃ ራሱን አስታጥቆ ስር ሰዶ ተደዳድሎ ተቀምጦ ነበር። መንፈሳዊ አይኑ ያልተከፈተ ሰው በጭራሽ ሊጠራጠር አይቻለው። ከውጭ ስትታይ እንደ ማንኛውም ወጣት ሁሉ ቀልጠፍ ያለች ዝንጥ ያለች፣ ውስጧ ግን በድረሱልኝ ጥሪ የከሰለ ምስኪን እህት ነበረች። ይገጥማት የነበረው ተግዳሮት ምንጭ በዙሪያዋ ከነበረው ሁሉ ዘንድ ስውር ስለነበረ ጨለማው ተመቻችቶና ፋፍቶ ቆይቷል። እንደተረዳሁት ላልፈው አልፈለኩም። ወደ ኋላዬ ዞር ብዬ ማንንም ሳላስፈቅድ እሷንም ሳልጠይቅ እጆቼን በራሷ ላይ አስቀምጬ አንተ ክፉ ብቻ ብዬ ጫንኩት። ብዙም ሳልቆይ መልሼ እጄን አነሳሁት።
አንዴ ካሳረፍኩ በኋላ ጠለቅ ያለ ጸሎት በእርግጥ አልወሰድኩም። በቃ ከዚያ በኋላ ንግግሬን ጨርሼ ወደ ተሰየመልኝ መቀመጫዬ በክብር አቀናሁኝ። እንደ አብዛኛዎቹ የቤተ ክርስቲያን አምልኮ ፕሮግራሞች የሚዘምረው ዘምሮ የሚሰብከውም ቃለ እግዚአብሔር ሰምቶ የዕለቱ ፕሮግራም ተጠናቀቀ። እኔም ከመጋቢውና ከቤተሰቡ ጋር እዚያው ሕንፃ ውስጥ ከሚገኘው የመኖሪያ አፓርትመንት ቤታቸው ውስጥ ሽክን ያለው ምግባቸውን ተጋርቼ ፀሐይ ዘቅዘቅ ስትል ወደ ቤቴ አቀናው። ከ3 ቀናት በኋላ የስልክ ጥሪ። መጋቢው ወዳጄ ደወለልኝ ይላል አገልጋዩ። እንደ ልጆቹ ከሚመለከታቸው መካከል በጊዜው ጥያቄ ስለተፈጠረባት ዮርዳኖስ እያነሳ ጠይቅልኝ ብላኛለች አለኝ። ምኑን አልኩት። በዚያ የአምልኮ ፕሮግራም ቀን እጁን ራሴ ላይ ካስቀመጠበት ቀን በኋላ አረማመዴ ትክክል አይደለም ትላለች። በትክክል መሬት መርገጥ ተቸግሬያለሁ አለች። ምን እንደነካኝ ሊገባኝ አልቻለም። ያስረዳኝ ብለሃለች አለኝ። እኔም በጨለማ በአጋንንት ስርዓት ውስጥ ያለች ሴት እንደሆነች መፈታት እንዳለባት የዚያን ዕለት መነካት በውስጧ ለነበሩት የአጋንንት መናፍስቶች መታሰር ምክንያት እንደሆነ ተቆልፎባቸው የመቀመጥ አይነት ሁኔታ ማለት ነው። የተቆለፈበት ደግሞ ካልወጣ በስተቀር ረፍት ለሰው ልጅ አይሰጥም። መባረርና መሰናበት እንዳለባቸው በድፍረት አስረዳሁት። በቃ መልሴ ይሄው ነበር። ይህንን ተባብለን ሌላ ቀጠሮ አልተለዋወጥንም። የስልክ ጥሪው ተጠናቀቀ። የአገልጋዩ በመጋቢው ቤት በሌላ ቀን መገኘት። አንድ ቀን ጠዋት ረፋዱ ላይ ወደ 5 ሰዓት አካባቢ ከጠዋቱ ማለት ነው፣ በዚህ መጋቢ በሆነ ወዳጄ ቤት ውስጥ ተገኝቼ ነበር። እዚህ ቤት ውስጥ እንግድነት አይሰማኝም። ሁሉ ሰው የተወደደ ነው። መጋቢው የቤተሰቡን እንቅስቃሴ ለማደራጀት ገባ ወጣ ይል ነበር። ቢዚ እንደነበር አስታውሳለሁ። ፀሐይቱ ፍንትው ብላ ደምቃ ዋና መተላለፊያ ኮሪደሩ ላይ ተንሰራፍታ ነበር። ምናልባት የህንፃ 2ኛ ወይም 3ኛው ፎቅ ላይ ከሚገኘው 2 መኝታ ቤት፣ ቆንጆ ሳሎን፣ ባዝሩም፣ ባኞ ቤት ካለው ጥሩ አፓርትመንት ውስጥ ጽድት ያለ ዘመናዊ ኑሮ ይገፋሉ። በህንፃው ላይ ያሉ ቤቶች ሁሉም በተመሳሳይ ሁኔታ ተሰርተው የተጠናቀቁ ለነዋሪ ለክራይ የቀረቡ ቆንጆ ቤቶች ነበሩ። በራቸውም ክፍት ስለነበር በሞቃታማው አየር ውስጥ ጥሩ ነፋስ ወደ ውስጥ ይዘልቃል። ትክክል የተሰተሩት የቤቱ ቁሳቁሶች ለመጠለያቸው ድምቀቶች ነበሩ። በሳሎናቸው ውስጥ ለብቻዬ ተንበርክኬ ስጸልይ ቆየው። በውስጤ ጌታ አንድ ነገር አስቀመጠ። በግልጽ ሰማሁት፣ በመንፈሴ አደመጥኩት። መልእክቱ ወደ ውስጤ ዘለቀ። እንዲህ ነበር ከጌታ የሰማሁት መልእክት። ሰሞኑን ከዚህ አትሄድም፣ ትቆያለህ የሚል ነው። እኔም ጌታ ሆይ እኔ እኮ ቤት አለኝ፣ ለእንግድነት ነው የመጣሁት፣ ሰው ቤት ተመቶ እንዴትስ ይቀራል አልኩት። እርሱም በሚገባኝ ድምፅ ቤት ስላለህ ወይም ስለሌለህ አትሄድም፣ የምትሄደው እኔ ስለፈቀድኩልህ ወይም ስላልፈቀድኩልህ ብቻ ነው፣ ይሄ ደግሞ ያንተ ፍላጎት ጭምር ነው አለኝ። ደነገጥኩ። ለካስ ቤት ስለነበረኝ ብቻ የትም መሄድ መብት የለኝም። መብቴን በፈቃዴ ለወዳጄ ሰጥቼው ተጠቀምብኝ ብዬው ጠይቄው ሊጠቀምብኝ ከፈቀደ ብዙ ዓመታት ተቆጥረዋል። የፈቃዱ መገኛ ሁሉ ያ የኔ ቤት ከሆነ ቆይቷል። በቃ ይዘጋጅልኝ ቤት፣ እንግዲህ ልሰንብት ለማለት ራሴን አደራጀሁት። 1ኛ ክፍል ሳለሁ ያነበብኩት መጽሐፍ ትዝ አለኝ። ታሪኩን ምንም በውል ባላስታውሰውም ርዕሱ ግን ከኔ ውሎ ጋር ተመሳሰለ። እንደወጣሁ ቀረሁ። ለሚመለከታቸው የቅርብ ቤተሰቦች አባላት ሁሉ በእነዚያ ቀናት እንደማልመጣ እንዳይጠብቁኝ አሳወቅኩ። የተሰጠኝን ግዳጅ እስካጠናቀቅ ድረስ በትጋት መስራትን አለማምዶኛል። ሳቅና ሁካታ፣ የቤተሰብ ጨዋታ ምንም ያህል የናፈቀኝ ቢሆንም እንኳን ዘወር ማለትን ገላ ከልጅነት የክርስትና ዕድሜ ጀምሮ ጌታዬ አለማምዶኛል። በሬ ለጸሎት ከተዘጋ ስለማይከፈት ምን ያህል ወላጅ አባቴ ይቆጣ እንደነበር አስታውሳለሁ። እንደ ዛሬው በየእጃችን ላይ ሞባይሉ የኛ አለቃ ሳይሆን የኔ ክፍል ከነበረው ሰርቪስ ሩም ውስጥ ከዘጋው ከትልቁ ቤት ለስልክ ብፈለግ እንኳን እንደማልነሳ ይታወቅ ስለነበር አባቴ ባይሆን ስልኩን ያናገር ጥሩት እያለ ይጮህና ይቆጣ እንደነበር አስታውሳለሁ። ወይ ፍንክች አላደርገውም። የ16፣ የ17፣ የ18 ዓመት ዕድሜ
በነበርኩ ጊዜ ለጸሎት መንበርከክ የተማርኩባቸው ውድ ጊዜዎቼ ነበሩ። ሐዋርያትና ደቀ መዛሙርት አብረው ለመኖር ያላቸውን ሁሉ ሸጠው ሊደራጁ ሲያስቡ ዕድሜ ለእስጢፋኖስ አፍንጫቸው ድረስ ሐቃቁን ልክ ልኩን ተናግሮ እንደ በግ ሲሰዋ መበታተኑ ግድ ሆነባቸው። የተበተኑት ግን ቃሉን እየሰበኩ አጋንንትን እያወጡ ይዞሩ አልነበር። አይ ጌታ መች ዘዴ መች ብልሃት ያጣና መበተንን አማራጭ አድርጎ ሰንቆላቸው ነበር። መንፈስ ቅዱስ ሲናገር ሲልክ ቅድሚያ እንድንሰጠው ይፈልጋል። ጸልይ ካለ መጸለይ ነው። ሂድ ካለ መሄድ ነው። ቆይ ካለ መቆየት ነው። ያቺ ሰዓት ካለፈች ተመልሳ በፍጹም አትመጣም። መድረክ አዘጋጅተን ከምንጋብዘው ይልቅ እርሱ ባዘጋጀው መድረክ ላይ እኛን እንዲጋብዘን መንፈስ ቅዱስን ለአምላክነቱ ለመሪነቱ የተጨበጠ ዕውቅና እንድንሰጠው ያሻል። እናም ፈንጠር ዙር ማለት እንደነበረብኝ የተሰጠኝን ትእዛዝ ተቀብዬ ዙሩን አከረርኩት። አታካብዱ ለሚሏችሁ ወዳጆቼ ማክረር ያለበት ጉዳይ ላይ ማላላት ማለት ለግል ስሜታችሁ እንዲሁም ለሌሎች ሰዎች አስተያየት በራችሁ ተከፍተዋል ማለት ነው። መንፈስ ቅዱስ ቀላል ትንሽ የሚባል ድምፅ ኖሮት አያውቅም። እያንዳንዷ ነጥብ ከአምላክነቱ የመነጨች መሆኗን አንዘንጋ። ልንታዘዘው የሚገባው በአምልኮ ቤቶቻችን አዳራሾች ውስጥ ብቻ እስካልሆነ ድረስ በሕይወታችን ታላላቅ ታምራቶችን የክብሩን ጥግ መለማመድ ይቸግረናል። የዘመድ አዝማድ ጨዋታና ሳቅ አያስፈልግም አላልኩም። ይሁን እንጂ ለእኔ ክርስቶስ ሕይወት ሞትም እንኳን ቢሆን ጥቅም ነው ይላል አገልጋዩ። አገልጋይነት በየመድረኩ ላይ የሚደረግ ሽኩቻ ሳይሆን በደቀ መዝሙር ሕይወት ውስጥ የሚገለጥ ለመታዘዝ አልፎ መሰጠትን ቅድሚያ ያደረገ የመስዋዕትነት ሕይወት ነው። ብዙዎች በሕይወታቸው ውስጥ ታምራት እንዲደረግ ታላቅ ፍላጎት ቢኖራቸውም እንኳን ታምራቱ የሚደረግበትን ስፍራ የሚወስኑት ራሳቸው የሆኑና ነገር ይበላሻል። ከመንፈስ ቅዱስ አሰራርም ጋር ሳይግባቡ ይቀራሉ። አገልጋዩ ሲናገር እኔ ግን በአብዛኛው የሚገጥመኝ የአገልግሎት ታምር ጨርሶውኑ ባላሰብኩት ጊዜና ቦታ ይሆናል። ውጤቱን ስመለከተው ግን ደነግጣለሁ። ለምን የምደነግጥ ይመስላችኋል? ይላል። የሚጠቁመኝን ቀላል የሚመስሉ ጥቆማና የድምፁን ፍሰት ባልታዘዛቸው ኖሮ ምን ሊሆን ይችል እንደነበር የስንቱ ሰው ደም ባለ ዕዳ ሆኜ እንደምገኝ ይገባኛልና ነው። ዛሬ ትውልዳችን ለመድረክ ላይ አገልግሎት አይኑን ባፈጠጠበት ሁኔታ ውስጥ የጓዳ ተልኮዎች የመጨናገፍ ዕጣ እየገጠማቸው እንዳይሆን ስጋት የላቀ ነው። ቤቱ እና የክብሩ መገኛ የመንፈሱ ማደሪያዎች እኛ የአዲስ ኪዳን ቤተ መቅደሶች ነን። እኛ በተገኘንበት ስፍራ ሁሉ ሰማይ የራሱን የህልውና የመገኘት ቢሮ የማንቀሳቀስ መብት እንዲኖረው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተካፍለን ለሞተልን ጌታ አሳልፈን ሕይወታችንን ሰጥተነዋል። ነገር ግን ራሳችንን መልሰን በቀማነው ቁጥር ታምራቱ ይቀርና ቤተክርስቲያን የኃይሉ መገለጫ የመንፈሱ መንቀሳቀሻ መሆኗ እየቀረ የሰው ስርዓት ማስፈጸሚያ ትሆናለች። የትኩረት አቅጣጫዋም ለሚጠፉት ሰዎች ከመጋደልና ነፃ ከማውጣት ይልቅ የልደትና የቀብር ስነ ስርዓት አስፈጻሚ በመሆን የስሜትና የደስታ አገልጋይ ሆና ትቀራለች። ልብ በሉልኝ፣ እነኚህ ነገሮች አያስፈልጉም በጭራሽ እንዳላልኩ ይታወቅልኝ ዘንድ እሻለሁ። እነ ጴጥሮስ እኮ ለቃልና ለጸሎት ለመትጋት በዕጣ ክፍል ለሚቆሙ አገልጋዮች አገልግሎትን ከፍለው ይሰጡ ነበር። ምንም እንኳን የአገልግሎት ትንሽ ባይኖረውም ለኃይል አገልግሎት መለቀቅ እንዳትችሉ የሚያደርግ ወከባ ግን ከፈቃዱ ዕውቀት ዳር እንዳያስቀራችሁ በአግባቡ ቀናችሁን ማደራጀት ጠቃሚ ነው ብዬ ምክሬን በዚሁ አጋጣሚ እለግሳለሁ። መንፈስ ቅዱስ መሪ መሆኑ ቀርቶ በእኛ ፕሮግራም ስር የሚካተት የፈቃዳችን ማስፈጻሚ አካል ከሆነ ችግሩ እዚህ ላይ ነው። ከአምላክነቱ በታች ከመገዛት ይልቅ በኃይሉ ታላቅነት ውስጥ ለመደመም እንሞክራለን። የራሳችን ፍላጎትም እንዳሻን ከደረደርን በኋላ በል ናና ባርክልን፣ ላንተ ልናሳየ በፊትህ አስቀምጠንልሃል ብለን በከበረው በገናችን በመሰንቋችን ከጥሩ ቅኔ ጋር አስማምተን እንደረድርለታለን። ተጠማሁህ፣ ናፈኩህ፣ ክብርህ፣ ረሃቤ ነህ ምናምን እያለን ስናንቆለጳጵሰው የማይታዘዘው እኛነታችን በውስጥ ይገስጸናል። እነዚህ ውብ ቃላት በእውነት ከመታዘዝ ጋር ግን ሲከሸኑ እንዴት ያለ ውድ ሥራ ሊሰሩ እንደሚችሉ ማስተዋል ያሻል። በዚህ ጥቂት መታዘዜ ውስጥ ወገኖቼ በሆነው ነገር ልመካባችሁ ፈልጌ አይደለም። በታዘዝኩት ቁጥር ያየሁትን የክብሩንና የታምራቱን ጥግ፣ ባልታዘዝኩት ቁጥር ደግሞ የጠገቡትን ምድረ በዳዊ ረሃቤን እያሰብኩ መሆኑን ልብ በሉልኝ ይላል አገልጋዩ ስለ ራሱ ጨምሮ ሲናገር።
ከመጋቢው ጋር የነበረን ውይይት። መጋቢው በዕለቱ ተወጥሮበት ከነበረው የግል ጉዳዩ ተመልሶ ሲመጣ ሰዓቱ ወደ ምሳ አካባቢ ተጠግቶ ነበር። እኔም የጥሞና ጊዜን በመጠኑ አገባድጄ ከሶፋ ወንበሩ ላይ ተቀምጫለሁ። ለማታ የምለብሰው ልብስ ምናምን ሳልል ያው ጌታ በዚህ ቤት ለቆየት እንዳለብኝ ለጸሎት ጊዜ እንደምወስድ እንደተናገረኝ ነገርኩት። ምን ያህል ቀን ብሎ ሳይጠይቅና ሳያቅማማ አንደኛው መኝታ ቤት እንዲለቀቅና እንዲዘጋጅልኝ ትዕዛዝ አስተላለፈ። እኔም ያለምንም ጓዝ አንዱ የቤተሰብ አካል ሆኜ ተቀላቀልኩ። መጋቢው ለጾምና ለጸሎት ጊዜ እንደምፈልግና በዚያ እንደምቆይ ለምን ያህል ቀን እንደሆነ ገና በውል እንደማላውቅ በነገርኩት ጊዜ በትኩረት ወደ እኔ እየተመለከተ በዚያ ሌሊት ያለመውን ህልም አወራልኝ። እንዲህ አለኝ። አንድ ሰው መጥቶ እጁን ራሴ ላይ አድርጎ ሲጸልይልኝ አየሁኝ። አንድ ሁለት የሚሆኑ ቀንድ አውጣ የሚመስሉ ፍጥረታት እየተፈተለኩ ካፌ ውስጥ ሲወጡ ተመለከትኩ። በኋላ ጌታ በቅርቡ በዚህ እኔ በምኖርበት ህንፃ ውስጥ ያሉ የመናፍስት ተጽዕኖዎችን ይሰብሩ ዘንድ የሚልካቸው ነቢያት እንዳሉ ተናግሮኝ ነበር አለኝ። የመናፍስትን ሥራ ለመስበር ነብይ መሆን ግድ ነው አላልኩም። እሱም ያንን አላለም። ጌታ ግን በእውነት ነቢያትን እልካለሁ ብሎኛል አለ። እየተጠባበቅኩም ነበር አለኝ። በቃ ለዚህ ሥራ ተልከ መጥተሃል ተባባል። ይህንንም ብሎ ቤቱን አሳልፎ ከቀኝ እጁ ጋር ሰጠኝ። እኔም ከጾም ጸሎት ጎራዬ ጋር በግሌ ተጠመድኩ። የክርስቶስ ደቀ መዝሙር መሆን ለመላክ ብቁ ያደርገናል ብዬ ግን እንደማምን እንድታውቁልኝ እፈልጋለሁኝ። የጾምና የጸሎቱ ወቅት። ማንኛውም በጌታ ያመነ የእሱ ደቀ መዝሙር እንደሚጦመው ያለውን ጾም ጸሎቴን በለቀቀልኝ መኝታ ቤት ውስጥ ቀጠልኩ። ምናልባት አንድ ሳምንት እንደዚህ ሳልወስድ አልቀረሁም። በዚያ ህንፃ ውስጥ የነበረ ማንኛውም የጨለማ ተጽዕኖ ይሰበር ዘንድ ትእዛዝንም በጸሎቴ ውስጥ አስተላለፍኩ። በጨለማው ዓለም ውስጥ ተልኮ ወስደው የሚንቀሳቀሱ መናፍስቶች በተቻለ መጠን ሁሉ ተሰውሮ ለመስራት ላለመገለጥ ይታገላሉ። መኖራቸውም እንዳይታወቅ ድብቅ አጀንዳ ይዘው ስለሚንቀሳቀሱ የአንዳንድ ጥፋቶች ምንጭ እነርሱ መሆናቸው እንዲታወቅ አይፈልጉም። በሚችሉት መጠን ሁሉ አስመስለው የክርስትናውን መልክ ተመሳስለው ለመኖር የተስማማና ምቹ ሁኔታን ይፈልጋሉ። ቤተክርስቲያን የጨለማውን የገሃነም ደጅ የምትሰብረው በጸሎት ሲሆን፣ ጾም ደግሞ የበለጠ በሃየር ሌቭል ከፍ ያለ ተልዕኮ የተሰጣቸውን የመናፍስት ዓለም የመበተን አቅምን ይሰጠናል ማለት ነው። ስንጾምና ስንጸልይ መናፍስቶች የዘረጉት መረብ ይበጣጠሳል። በጉልህ ማንነታቸው አደባባይ ስለሚወጣ ስራቸው ይጨናገፋል። በጾምና በጸሎት ውስጥ የተተበተበ ገመድ ይበጠሳል፣ ቀንበር ይሰበራል። መንፈስ ቅዱስ የበለጠ እንዲሰራ መንፈሳዊ ኃይላችን ይጨምራል። እግዚአብሔር አብሮን በኃይል ለመስራት እንዲችል የሚያደርግ መንፈሳዊ አትሞስፌር ከበባ ይፈጠራል። ለዚህ አይደል ጌታ እንዲህ ያለው ወገን ብሎ ስለ ጾምና ጸሎት የነገረን። ለመንፈሳዊ ውጊያ ከምንጠቀምባቸው ዋና ዋና ከሆኑት መሳሪያዎቻችን ውስጥ አንዱ ጾምና ጸሎት መሆኑን ልብ ማለት ያስፈልጋል። ከጾምና ከጸሎቱ በኋላ አገልጋዩ የወሰደው እርምጃ። የጾምና የጸሎት ቀኖቼን አጠናቅቄ እንደጨረስኩ አንድ ነገር አደረኩኝ። መጋቢውን ጠራሁትና የህንፃው ጣራ ጫፍ ላይ እንዲወስደኝ ጠየቅኩት። የጸለይኩበትንም ዘይት በመያዝ በህንፃው አራት አቅጣጫዎች ለታች ወደ ምድር ጠብ እያደረኩ በዚህ ህንፃ ውስጥ ባሉ ሰዎች ሁሉ ውስጥ መሽገው የተቀመጡ መናፍስቶች እንዲገለጡ እንዲመቱ ትእዛዝ አስተላለፍኩ። ያ የጸለይኩበት ዘይት በአራቱም አቅጣጫ ተንጠባጠበ። የእምነት ትእዛዜን አስተላለፍኩ። በስልጣን ተናገርኩ፣ አወጅ። ዘይቱን ከላይ ወደ ታች በእምነት ሳንጠባጠብ ካረፈበት ቤት አንዱ በአንደኛው ኮርነር በኩል ከምድር ቤት ያለው የዮርዳኖስ ግቢና በር ነበር። ልብስና ነፃ መውጣት ያለው በክርስቶስ ኢየሱስ የስሙ ኃይልና ጉልበት ውስጥ እንጂ በሌላ መንገድ ውስጥ ነው አላልኩም። በቃሉ የመገዛት አቅም ውስጥ ትልቅ ፈውስ ይኖራል። እኔም በዋናነት ያደረኩት ይሄንኑ ነው። ይሁን ይላል አገልጋዩ። በህንፃው አናት ላይ ጸሎት። ከዚያስ እስቲ ከታሪኩ እንቀጥል። ለመጋቢው ነገርኩት። ዮርዳኖስ ከሥራ ተመልሳ ወደ መኖሪያ ቤቷ ስትገባ ምሽት ላይ እዛ መሄድ እንደምፈልግ፣
ጌታም ወደ ቤቷ ሄጄ እንድጸልይ በልቤ እንዳስቀመጠ በዚህ ሐሳብ ከመጋቢው ጋር ተነጋገርን። ከዮርዳኖስ ጋር አመሻሹ ላይ ቤቷ እንደምንመጣ ተነገራት በስልክ ቀጠሮ። እንግዲህ አስገራሚውና ድንቁ የጌታ ጣት ስራውን የጀመረው በዚህኛው ቀን ምሽት ላይ ነበር። ለአይን ያዝ አድርጎ ምሽቱ መጣው ሲል ከመጋቢው ጋር ተያይዘን ከነርሱ ቤት ወጣን። የህንፃውን ደረጃ ወርደን የመግቢያ በሩ በጀርባ በኩል ወደ ነበረው ወደ ዮርዳኖስ ቤት አቀናን። በዚያ ሰዓት መንፈሳዊ ጦርነት ተጀመረ። በቤተ ክርስቲያን መድረክ ላይ ሳይሆን በተሰወረው ጓዳ የዮርዳኖስ እስክትመጣ የተጠበቀበት ሳይሆን ያለችበት ድረስ በመገኘት በችኮላና በይድረስ ጸሎት የተገነባ ሳይሆን በጾም ተከሽኖ የበሰለ ሊቀጠፍ የተዘጋጀ ፍሬ የሚበላ እሸት ለአጨዳ የሚወጡ እግሮች ደጁን ረገጡት። ከዚያስ ምን ተፈጠረ? ልብ አንጠልጣይና ድንቅ የሆነው ቀጣዩ ምስክርነት በሚቀጥለው ክፍል ይዤላችሁ እስከምመጣ ድረስ በዚህ ልሰናበታችሁ። እንዲህ ያሉ እውነተኛ ታሪኮች ያነገቱ ምስክርነቶችን በፍጥነት ይደርሰው ዘንድ ሰብስክራይብ ማድረግን እንዲሁም ለሌሎች ሼር ማድረግን ደግሞ ቸል አይበሉ። የቻናላችን ቤተሰብ መሆኑን አጋርነቱን በፍቅር ያሳዩ። እስከዚያው ቸር ይግጠመን።